ጀነራል መስፍን ኃይሌ እንኳን ደህና መጣችሁ የሚል መልእክት ያስተላልፉልናል። ከዛ ቀጥሎ የዕለቱን ገለጻ በኮሎኔል ክንፉ ሀብተወልድ ይቀርባል። ከዛ እያልን እንሄዳለን። የዕለቱ ፕሮግራም ለ2 ሰዓት የሚሄድ ይሆናል። ጥያቄና መልስ አለ። ከዛ መጨረሻ ላይ ማስተያየቶች የምንሰጥበትን መድረክ እንከፍታለን። ጀነራል መስፍን ኃይሌ የቦርዳችን የበላይ ጠባቂ ወደ ገለጻው እና እንኳን ደህና መጣችሁ ወደሚለው ፕሮግራም መሄድ ይችላሉ። ዩሃብ ይትሳክ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ የአየር ኃይል ግሎባል ኔትወርክ ማህበር አባላት በሞላ በአየር ላይ በዚህም የግንኙነት መስመር ላይ የተሰባሰባችሁ ሁሉ እንደምን ከረማችሁ፣ እንኳንም ደህና መጣችሁ በማለት በማህበሩ ስም ሰላምታዬን እገልጻለሁ። በዚህም አጋጣሚ ማህበራችንን ሲያገለግሉ የነበሩ እና ለዚህ ማህበር አስተዋጽኦ ሲያደርጉ የነበሩ አባሎቻችን በሕይወት ያልተገኙትን ነፍሳቸውን በአጸደ ገነት ያኖረልን በማለት እናስታውሳቸዋለን። የቀድሞ አየር ኃይል አባላት የሆንን ሁሉ ይህ ማህበር ከልጅነት ጀምሮ እስከ ጎልማሳነትና አንዳንዶቻችንም እስከ እርጅና የቆየንበት ህይወታችንን ለመቃኘት ለመሰባሰብ እና ምናልባትም አንዳንድ በጎ ስራ ለመስራት አንድ መገናኛ ማዕከል ስለሆነልን ይህን እድል ተጠቅመን ቀሪውን እድሜያችንን ጊዜ ተሻጋሪ የሆነ ስራ ለማበርከት እንድንችል በየበኩላችን የምንችለውን ጥረት የምናደርግበት እድል ነው ብዬ ነው የማስበው። ይህንን ማህበር አሁን አለበት ቦታ ለማድረስ እና ወደፊትም በጎ ስራ ለመስራት ያለመታከት አንደኛ እኔ ማነሳው እንግዲህ የቀድሞ የአየር ኃይል አባላት ማህበር ወደፊትም አጠቃላይ የስራ እቅድ መመሪያ ተዘጋጅቶ ለአባላቱ መሰራጨቱ ከአሁን በፊት ይታወሳል። በዚህ መመሪያና እቅድ መሰረት ከፍተኛ ውጤት የሚያስገኝና የማህበሩን ግብ የሚያመላክት እቅድ በመሆኑ ዝርዝር ስራዎችን የሚጠቁም ባለመሆኑ እቅዱ እስከ መጨረሻው ያልተብራራ መሆኑ ይታያል። አንድ እቅድ እንግዲህ መጀመሪያ ላይ በአጠቃላይ ዓላማና ማህበሩ የሚጓዝበትን አቅጣጫና መዳረሻውን የሚጠቁም ከሆነ በኋላ በስራው ሂደት ውስጥ የሚቀመጡትን ስራዎች ዘርዝሮ ለዚህ ስራዎች በኃላፊነት ተረክበው ስራውን የሚሰሩና የሚያሰሩ ተለይተው መዘርዘር አለባቸው። ይህ የዋናው እቅድ ሁለተኛ ምዕራፍ መሆኑ ነው። ይህ ምዕራፍ ዋናውን ስራ እንቅስቃሴ የሚመራ፣ ለሚያጋጥሙት ችግሮች ሁሉ መፍትሄ የሚሰጥ፣ ወደ ዋናው ግብ የሚያዘጋጅ ምዕራፍ ሲሆን ከዚህ ስራ ፈጻሚዎችና አንቀሳቃሾች ሊኖሩት ይገባል። በዚህ ሂደት ውስጥ የሚያጋጥሙ ችግሮችን ከሁለተኛው ምዕራፍ አመራር ጋር ሆኖ መፍትሄ በመስጠት ስራውንም ያከናውናል። በየተወሰነ ጊዜዎችም ስራውን ለመገምገም ያቀርባል። ይህንን ስራ ድልድል የማህበሩ መሪዎች ያከፋፍላሉ ብዬ ተስፋ አደርጋለሁ። የዚህ ማህበር መመስረት ተንቀሳቅሶ ህልውናውን መጠበቅና ማስቀጠል በተወሰኑ የአመራር አባላት ጥንካሬና ትጋት ብቻ የተወሰነ ነው። ይህ ደግሞ ከጊዜ ብዛት የመላላት ዝንባሌ ሊያመጣና ወደ መዳከሙ ሊያደላ ስለሚችል አመራሩ በጸናበት ሁኔታ ተጠናክሮ እንዲቆይና ማህበሩም ረጅም ጉዞ እንዲኖረው የነገውን መጪ ዘመን በማሰብ ማህበርተኛው የሚገኝበትንና ትርጉም ያለው ግንኙነት እንዲደረግ እስካሁንም የተደረገው እንቅስቃሴ በጣም ጥሩ ሆኖ ይሄ ግን ወደፊት የሚጠናከርበትንና ግንኙነቱ ትርጉም ያለው ግንኙነት እንዲሆን እንዲታሰብበት ለማለት ነው። የማህበሩ ጥንካሬና የወደፊት ቀጣይነት አንዱ ምሰሶ የገንዘብ ኃይል በመሆኑ አባሎቻችንን ማብዛትና የፋይናንስ አቅማችንን ማጎልበት ስለሚያስፈልግ የገቢ ምንጭና የአባላትን መዋጮ ማጠናከር አስፈላጊ ነው። እንደሚታወቀው
የሀገራችን ሁኔታ ብዙ ተለዋዋጭ ሁኔታዎች የሚስተናገድበት ሀገር እንደመሆኑ እንደ ማህበር የምንወስዳቸው እርምጃዎችና ውሳኔዎች ይህንን ዳይናሚክ የሆነ ሁኔታ እያጤንና ተለዋዋጭና ተጨባጭ ሁኔታዎችን እየተረዳን አስፈላጊ ቅያሴዎችን፣ ሽግሽጎችን ማስተካከል ያስፈልገናል። እንደ ምሳሌ የምንጠቅሰው ደብረ ዘይት ያለው የአባላት ክበብ መፍረስ እንደ ምሳሌ መውሰድ ይቻላል። ጊዜም እየገፋ ሲሄድ አሁን በስራ ላይ ያለው የአየር ኃይል አባላት በጡረታና በልዩ ልዩ ሁኔታ አየር ኃይሉን ለቀው የሚወጡ አባላት አቅጣጫ መታየት አለበት። የዚህ ማህበር አባላት ቅይጥ እንዴት እንደሚስተናገድ መታሰብ አለበት። ይህንን ጉዳይ የሀገራችን የፖለቲካ አቅጣጫና አካሄድን የሚያሳስበን ጉዳይ ነው። በመጨረሻም ስብሰባችን በቀና መንገድ እንዲካሄድና ያለምነውን የልማት ፕሮጀክትን በቀና መንገድ እንድናካሄድና ያለምነውን የልማት ፕሮጀክት ሂደት የምንወያይበት ሆኖ ሁላችንም የምንግባባበት መደምደሚያ ላይ እንደምንደርስ ተስፋ አደርጋለሁ። እንግዲህ ይህም የተዋጣና መልካም ስብሰባ እንዲሆንልን እመኛለሁ። አመሰግናለሁ። ዜር ይስጥልን ጀነራል መስፍን ኃይሌ ስለሰጡን የመግቢያ ሀሳብ። በፕሮግራማችን መሰረት የወቅቱ የግሎባል ኔትወርክ ፕሬዚዳንት ኮሎኔል ክንፉ ዝርዝር ገለጻውን ይሰጡናል። እሱም በጥሞና እናዳምጥ። ሁላችሁንም የጠራናችሁ የመጣችሁትን እያመሰገንኩ የኢትዮጵያ አየር ኃይል በ1921 ነው የተመሰረተው ነው እንግዲህ ከታሪኩ እንደምንረዳው ማለት ይሄ የዛሬ 97 ዓመት ሞተው ሊሞላው 3 ዓመት ነው የቀረው የተመሰረተ አየር ኃይል ነው። እንግዲህ ከማይጨው ጦርነት በኋላ ጣሊያን በአይሮፕላንና በመርዝ ጭስ ህዝብ ደብድቦ ባመጣው ቁጭት ምክንያት በንጉሱ ዘመን አየር ኃይል የተቋቋመው ያኔ የኢትዮጵያን አየር ክልል ላለማስደፈር ተብሎ ነው። ያ አየር ኃይል ነው እንግዲህ የአየሩን አድጎ የአየር ክልሉንም የባህር ጠረፉንም ዳር ድንበሩንም ብዙ መስዋዕትነት ከፍሎ አሳድጎ ከተፈጥሮም ጋር ለምሳሌ ከድርቅም ጋር ከጎርፍም ጋር እየታገለ ከፍተኛ መስዋዕትነት ሲከፍል የነበረው ህዝብ የነበረበት ቦታ በኢትዮጵያ የዓለም አቀፍ ህብረተሰብ አባል እንደመሆኗ መጠን በዓለም አቀፍም ተልዕኮ ኢትዮጵያን ወክሎ ሲሳተፍና ሀገር ሲያኮራ የነበረ ኃይል ነው። እዚህ ያላችሁ ሁላችሁ ወላጆችን ተከታችሁ የመጣችሁ አላችሁ፣ ቤተሰብ ወክላችሁ የመጣችሁ አላችሁ። ሁላችሁም በሙያ መስካችሁ ለኢትዮጵያ አገልግላችኋል። ስለዚህ የኢትዮጵያ አየር ኃይል የዛን ጊዜ የተመሰረተው አየር ኃይል አባልም ባለታሪክም ናችሁና የሚቀጥለውን ሀሳባችንን በደንብ እንድትከታተሉን እጠይቃለሁ። አየር ኃይሉ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ተቋቁሞ ብዙ የህይወት መስዋዕትነት ከፍሏል። የዛን ጊዜ የነበረው ፈተና የአይሮፕላኑም ቴክኖሎጂ እስከዚህ ስላልነበረ ሰውም ገና ተለማማጅ ስለሆነ አክሲደንት ነው የጨረሰው የአየር ኃይልን ሰው። የምታውቁት እንግዲህ አየር ኃይል ሲነሳ ሁልጊዜ የሚነሳው ዛሬ ብላ ነገ ሙት የሚል አይነት ይጻፋል ተብሎ የተባለው አክሲደንቱ በጣም ከፍተኛ ስለነበረ ብዙ ሰው ብዙ መስዋዕትነት ከፍሎት የገነባው ቤት ነው። ያ ቤት እያደገ ቴክኖሎጂውም ጥገናውም እየተሻሻለ ፓይለቱም ልምድ እያገኘ ብዙ ትሬኒንግም እየተደረገ ብዙ ሰዎች ለፍተውበት አዘ ቶፕ ኦፍ ኢትስ ስኪል ከፍተኛ
ልምድ በሁሉም መስክ ያካበተ ጥሩ አየር ኃይል ነበረ እስከ አብዮት ድረስ። አብዮት ሲመጣ አዛዣችን በመግደል ነው የጀመረው። ጀነራል አበራ ወልደ ማርያምን በመግደል ነው የጀመረው። የእኛ ፈተና በደርግ ጊዜ ሁላችንም በደርግ አገልግለናልና በደርግ ጊዜ የነበረን ፈተና እንደምታውቁት የትርምስ የሆነው ፖለቲካዊ የበላው ስንት ነው ውስጥ ለውስጥ የተሞላው። ደርግስ ራሱ የጨረሰው ስንት ነው። በኋላም እንደው ጦርነቱ ደግሞ ይባስ ብሎ ከዛ ላይ መጥቶ ጦርነቱ ውስጥ የተማገደው በጥቂት ሰው ያን ሁሉ መዓት የተቋቋመው ህይወቱን ያጣው የጦር ምርኮኛ ሆኖ በወር ፕሪዝነር ሆኖ ስቃዩን ያሳለፈው ህዝብ ስንት ነው። ቴክኒሽያኖቻችን በብርድ ተቆራምተው በፀሐይ ሐሩር የጎዴን ፀሐይ ሐሩር የድሬዳዋን ሜዳ ላይ እየተቀበሉ የአስመራን ውርጭ ተቋቁሞ 24 ሰዓት እየሰሩ አገር አሁን ያለችበት ደረጃ እንዲደርስ ያደረጓሉ። በመጨረሻም ደርግ ሲወድቅ አይታችኋል። ያን ሁሉ መከራ ከፍለው አየር ኃይልን አቋቁሞ አገርን ከጠላት የተከላከለውን ክሬም የሆነውን የአየር ኃይል ሰው ጥቂት ጀነራሎች ብሎ ጨፍጭፎ አሁን ላለንበት ውድቀት አድርሶን ጭራሽ ለኢህአዴግ መንግስት አቀበለን። ልብ አድርጉ። ኢህአዴግ ሰውን ብቻ ሁሉንም በጅምላ ሰብስቦ እንደ ውለታ የሀገር ውለታ የዋለውን ሰው በሙሉ እስር ቤት ከተተ። የተረፈውንም ምን እንዳደረገ ታውቃላችሁ? ነፍስ አውጪ ብለን እድል ያጋጥመን ባይ ቨርቹ ኦፍ ጋድ ስቲክና ትሮትል ያለን አመለጥ። ስቲክና ትሮትል የሌለው እዛው የቀረው ህዝብ እንደ አሸቀ ቀረ። ትንሽ በጊዜ የተማረው ወይም ጥሪት ያለው ወይ ዘመድ ያለው ሰርቫይቭ ሲያደርግ፣ ሌሎች ወገኖቻችን ተማግደው ነው የቀሩት። ኢህአዴግ ድርጅቱን እዛ ያላችሁ ታውቃላችሁ ያለውን ኢንፍራስትራክቸር አልጋና ፍራሽ አይቀር ነው ጭኖ ከደብረ ዘይት ያወጣው እና አሁን ያለው ደግሞ መንግስት የተረከበው ከዜሮ ነው ማለት እንችላላችሁ። አሁን ያተኮሩት ያ የወደመውን አየር ኃይል እንዴት አድርገን መልሰን እናቋቁም የሚል ያንን መልሶ የማቋቋሙ ጥረት ላይ ናቸው። ያው ጦርነቱ ኢትዮጵያ ነውና ቀጥሏል። ያንንም ይፋለማል፣ ብዙ ነው። ነገር ግን ይህን ሁሉ ተጋድሎ አድርጎ እዚህ ያደረሰው አየር ኃይል አባላቱ፣ ሰራዊቱ ተዘንግተው ቀርተዋል እና እንደዚህ ስናስበው ብዙ ጊዜ ብዙዎቻችንን ኢሞሽናል ያደርጋል። እኔ ኢሞሽናል እንድትሆኑ አይደለም እየተናገርኩ ያለሁት። በእኔ ውስጥ ያለው ቁጭት በእናንተም በሁላችሁም ውስጥ አለ። እያንዳንዱ የአየር ኃይል አባል ይህንን ቁጭት ይቀራል። ታዲያ በህይወት ያለ ነው ጊዜና እድል የሰጠን ይህንን ታሪክ እኛ ካልዘከርን ማን ይዘክረው? ይህንን ታሪክ እኛ ካላስታወስ ማን ተረስተው ይቅሩ? የ97 ዓመት ታሪክ ወድሞ ይቅር? ሰውም ተረስቶ ይቅር? ሰው ሲያገኘን ማንኛችንንም የሚጠይቀው አየር ኃይል መሆናችሁን ሲያውቅ ወይም አየር ኃይል ነኝ ስትሉ እከሌን ታውቀዋለህ ወይ ይሏቸዋል። አዚፍ አየር ኃይል አንድ ክላስሜት እንደሆነ ትልቅ ኢንስቲትዩሽን መሆኑን ህዝቡ አያውቅም። ብዙ ክፍል እንዳለው ጥቂት አውሮፕላኖቹን ከነስማቸው፣ ጥቂት ፓይለቶችን ከነስማቸው ያውቃል። ሌላው ትልቁ እኮ ተቀብሮ ቀረ፣ ደመራ መስቀል እንደተቀበረው እና ያንን ማውጣት እንድንችል እንድንዘክረው በእኛ ውስጥ ያለው ቁጭት እናንተ ውስጥ አለ በሚል ነው ያዘጋጁትና ወደ አዘጋጀነው ወስዳቸዋለሁ። ብሩክ ባለን የግሎባል አባሎች እና ሁልጊዜ የሚቆጨንና ያንን ነገር አንድን ለማድረግ ብዙ ጊዜ የምንመኘው ሀሳብ ነው። እንግዲህ ያመጣ ነው ሀሳቡ ምንድን ነው? እንደዚህ ኮንሴፕት ነው። ይሄ ነው ማለት ሳይሆን ኮንሴፕቱን ነው የምናሳያችሁ። የኢትዮጵያን ኤርፎርስ ሂስትሪ ኤንድ ሄሪቴጅ ሴንተር ብናቋቁምና ታሪኩ እዛ ውስጥ ቢዘከር የሚል ነው ኮንሴፕቱ የመጣው። ምን ያጠቃልል? እዚህ በክፍል አንድ ላይ እንዲያካትት የተመኘነው ነገሮች እንትናል። ሙዚየም ቢኖር ጥሩ ነው። አውሮፕላኖቻችን
ትጥቆቻችን፣ አልባሳት ከገበርዲን ጀምሮ እስከ ግሪን ፋቲግ ድረስ የነበሩን አዛዦች፣ ልዩ ልዩ አስተዋጽኦ ያደረጉ አባላት እንትናቸውን ፎቶግራፋቸውም ወይም በተለያየ ነገር አድርገን የምናስቀምጥበት ቢኖር ጥሩ ነው። ብንችል አይሮፕላኖች እናገኛለን። ባንችል ፍሬሙን ገዝተን ካለበት ዓለም ገበያ ሰብስቦ መቀመጥ አለበት። ባለውለታዎቻችን ናቸው አይሮፕላኖቹ። በየሀገሩ ስታዩ እጅግ ታዝናላችሁ። የእኛን ሲኒየር የሆነ አየር ኃይል ይሄ ነገር አይደለም። እንደ ላይብረሪ አይነት ነገር ቢኖር ጥሩ ነው። ላይብረሪው የተደረጉ ዘመቻዎችን፣ የአባላትን ታሪክ እንግዲህ በድምፅና በምስል አሁን ዘመኑ በሚፈቅደው መሰረት ዲጂታል አርገን አርካይቭ ማድረግ እንፈልጋለን። የጥቂት ሰው ብቻ ሳይሆን የሁሉም አየር ኃይል አሁን በስብሰባችን የተነጋገርነውና የወሰንነው እያንዳንዱ ሰው የራሱንም ወይ ደግሞ ባለቤቱ ከሌለ ልጆቹም ቢሆኑ አንድ እንደው 15 አትሊስት 10-15 ገጽ በዚህ ቦታ በዚህ ዘመን ነው የተቀጠርኩት፣ በዚህ ቦታ ነው ያገለገልኩት የሚለው እያንዳንዱ ሰው ኢትዮጵያን ለመከላከል ጠላቶቿ ላይ ጠጠር ወርውሯል በሙያው። ያ ተጽፎ ቢቀመጥ አሁን ዘመን በዲጂታላይዝ አድርገን እዛ እናስቀምጣለን። አንድ ሰው ጎብኚ ብሎ ወደ ሚዚየሙ ሲመጣ ኮምፒውተር ኖራል ደጅ ላይ ወይ መለያ ቁጥሩን ወይ ስምና የአባቱን ስም ሲያስገባ የሰራበት ቦታ፣ የሰራበት አይሮፕላን ወይ የሰራበት ልዩ ሾፕ ወጥቶ የኔም አባት የሰራ ሰው ነው የሚል ልጆቻችን የሚኮሩበት፣ ዘመን ወዳጆቻችን የሚኮሩበት፣ የእኛም የሀገር አስተዋጽኦ ያልደበዘዘበት ቦታ እንዲሆን ላይብረሪ አብሮት ቢኖረው ጥሩ ነው። የቀደምት አባሎቻችን ቬተራንስ ስንል ሁሉም አሁን ደብረ ዘይት ያሉት ብቻ አይደለም፣ ሁሉም ከአሁንም በኋላ የሚወጡት አየር ኃይልን አገልግለው ከስራ የሚገለሉት አትሊስት ስራ የሚያገኙበት፣ የሚገናኙበት፣ የሚዝናኑበት፣ የሚመገቡበት፣ የጤና አገልግሎት የሚያገኙበት ማዕከል ሊሆን ይችላል። እዛ ላይ አንድ ሁለገብ አዳራሽ ቢጨመርበት፣ ፊልምም ቲያትርም የሚያዩበት፣ በዓለም የሚዘጋጅበት የመሳሰለው አገልግሎቶች ወደፊት አብረን እንመካከራለን። ለጎብኚዎች ጎብኚ ይመጣል፣ ሙዚየም ነውና ለጎብኚዎች የሚሆኑ የምግብና የመጠጥ ባሮችም ቢኖሩ፣ ሱቬኒርስ የምንሸጥበት ኮፊ ሾፖች አይነት ነገር እንግዲህ ይሄ የኛ ሀሳብ ነው። እናንተ ታዳብሩታላችሁ ብለን ነው የምንቀጥለውና እንግዲህ ከምን ተነስታችሁ ነው ይህንን ከምን ተሞክሮ ተነስታችሁ ነው ይህንን ቅድመ ፕሮጀክት ተሞክሮ ብላችሁ ይህን ራይላይዝ ያደረጋችሁት? ምን አይታችሁ ነው ብትሉ ለእኛ ትልቅ አርአያና መነሻ የሆነን ደብረ ዘይት ያለው የቬተራንስ ቤተሰብ ማህበር ነው። የቬተራንስ አሶሲዬሽን ጥቂት ሰዎች ዝም ብሎ ለመጥራት ማስተር ዮሐንስ አሰዴ ከዜሮ ጀምሮ ምንም እርዳታ በሌለበት ወቅት ሰራዊታችን በ1983 ሜዳ ላይ ሲበተን ከጭንቀት ተነስቶ ለመረዳዳት ያቋቋሙት ዛሬ ደህና ቦታ ደርሶ ብዙ ሰዎች ሄደው አሁን ኢንተሪ በዓል ምናምን ብለው የሚያከብሩት እሱ ነው። እነሱ ጥቂት ሆነው ከዜሮ ተነስቶ እዛ ካደረሱ እኛ ለምን የበለጠ እናስብ? ሌላው እዚህ የምንሳተፍበት ዓለም አቀፉ የህብረት ግሎባል ኔትወርክ እኛ የምንለው ዲሲ ሜትሮ ያለው በየቦታው ያሉ የአየር ኃይል አባሎቻችን ከሚያደርጉት ጥረት ነው። በተለይ ዓለም አቀፉን በደንብ ስለማውቀው ከሌሎቹም ቬተራንስን እዛ መርዳት እንሞክራለን። ነገር ግን በየቦታው ተበትነው በሰው አገር የቀሩትን ተሻግረው ወደ ሌላው የተሻለ ዓለም እንዲሄዱ በማሰባሰብ በገንዘብም በምክርም ሀሳብ በመስጠት ሞክረናል። የአየር ኃይል ቤተሰብ የሆኑት በውጭ ወጥተው ወድቀው ሲቀሩ አስክሬናቸው በክብር ወደ አገር ቤት እንዲመለስ እና በሀገራቸው ምድር በህዝባቸው ተከብሮ እንዲቀበሩ አሁን በቅርቡ ኮሎኔል ነብዩ አብርሃን ከአገር ቤቱ አባሎቻችን ጋር በመስተባበር የኮሎኔል ባጫ ሁንዴን ለምሳሌ ለመጥቀስ ነው እዛ የወሰድ ነው።
አገር ቤት እስከ ክፍለ ሀገር በመሄድ የነበዛብህ ጴጥሮስን ሐውልት የተተከለበት ድረስ ለመዘከር እዛው ቬተራንስ ክበብ ያሉ ወገኖቻችንን በመጠየቅ በማበረታታት የጀመርነው ልምድ ይሄን ነገር እኮ ሰፋ ማድረግ እንችላለን፣ ትልቅ አድርገን ብዙ መድረስ እንችላለን፣ በዚህ እንወሰን ወይ ትልቅ እንሆን በሚል ቁጭት ነው የተነሳው። ሌላው ያየነውን የሌላውን የአፍሪካ ሀገሮችና የሌላውን ዓለም አይተን ነው ቁጭት የተነሳው። በአፍሪካ ትልቁ የአየር ኃይል ሙዚየም በደቡብ አፍሪካ ነው ያለው። ስለሱ ኮሎኔል ብርሃኑ ከበደ ጥሩ የሰጡን መግለጫ አለ፣ እሱ ላይ ብታዩት። ግን የደቡብ አፍሪካውን ሙዚየም የጀመረው አንድ ኮሎኔል መግሬጎሪ ነው መሰለኝ፣ መግሬጎሪ ነው የጀመረው። ጡረተኛ ኮሎኔል እንደዚህ እንደኛ በቁጭት ተነሳስቶ አየር ኃይልን ጠይቆት የፈራረሱ 2 ሃንጋሮች ሰጡት። አውሮፕላኖች ከየቦታው በስጦታም ግዥም በምናምን አሮጎች ሰበሰበ ጀመረ። ዛሬ የሚደንቅ ሆኖ ወጥቷል። እሱ እንደዚህ ካደረገ እኛስ ምን ያንሰናል ብንተባበር? እንግዲህ እስራኤልም ግብፅም ውስጥ ያሉት ሙዚየሞች ልምዶችን እንሰማለን፣ እናያለን። በዚህ እነሱን በማንሳት ጊዜ አንፈጭም። በአሜሪካ የሚገኙ በጣም በርካታ ሺዎች ናቸው። ምናልባት ይሄ ስላይድ ሲላክላችሁ ዩቱብ አለ፣ እዚህ ፍሎሪዳ አለ፣ የብሉ ኤንጀልስ ያሉበት ላይ የኔቪ አቪዬሽን ማዕከል ላይ ያለው እሱም በጊዜያችሁ በራሳችሁ ይዩት። እና ሌላው እኛ አሁን ያሰብነውን ቀደምት የአየር ኃይል ሲኒየሮቻችን ጀምሮት አልጨረሱትም እንጂ እቅድ ዝርዝር እንዳላቸው ሰምተናል። ከእነሱንም ለማሳተፍና የእነሱንም ሀሳብ ለመውሰድ ማስተር ክፍሉ ጠቁሞ ነበር። ከእነሱን እናገኛቸዋለን። እሱን እናካትትና እኛ ይህንን ታሪክ ለመመስረት የተነሳንበት ዋናው ዓላማ ይሄ ነው። ፕሮጀክቱን ይሄ ትልቅ ፕሮጀክት ነው፣ አስፈሪ ፕሮጀክት ነው፣ ከባድ ነው። በይቻላል መንፈስ ነው የምንሄደው። ወደ መሬት ለማውረድ የሚያስፈልጉ ነገሮች በመጀመሪያ አሉ። ጠንካራ አስፈጻሚ ኃይል ይፈልጋል። በእኛ በዚህ በቮለንቲር እና በትርፍ ሰዓት ስራ የሚካሄድ አይደለም። የፕሮፌሽናል የሆኑ ሰዎች በማኔጅመንቱም፣ በኢንጂነሪንግ ዲዛይኑም፣ በፋይናንሱም በምኑም ሰዎች ያስፈልጉናል። አሁን ሌላው ከፍተኛ መዋለ ነዋይ ነው የሚፈልገው፣ ብዙ ገንዘብ ይፈልጋል። አሁን ከላይ ያልነው ነገር በሙሉ ፋንድ ሶርስ ማድረግ ይኖርብናል። እዚህም ባለሙያ እንፈልጋለን። ደጋፊ ወገኖች እንፈልጋለን። ፕሮጀክቱን ስፖንሰር የሚያደርጉ እነማ ይሄ የእኛ ስሜት የሚሰማቸው አላቸው ወይ፣ እነሱስ ሊረዱን ይችላሉ ወይ የሚለውን ቀጥሎ እንላለን። ባለሙያ የሆነ የሰው ኃይል ይፈልጋል። የኦርጋናይዜሽናል ስትራክቸር ማንፓወር የምንላቸው ነገሮች እናንተ የምታውቁት ነው። ለእናንተ እሱ ማስረዳት አልፈልግም። እና ኮሎኔል ብሩክ ይሄን ፕሪሊሚናሪ የሆነ ኦርጋናይዜሽናል ቻርት ነው። እንግዲህ ይሄ መንደርደሪያ መነሻ ነው። እናንተ የጠራናችሁ እዚህ እንደዚህ አይነት ነገር ላይ ይሄ ይጨመርበት፣ ይሄ ይታከልበት፣ ይሄ ይቀነስ የምትሉት ሀሳብ እንድትሉ ነው። እኛ ቦርድ ኦፍ ዳይሬክተርስ ኖሮ ቢመራው ጥሩ ነው የምንለው። ቦርድ ኦፍ ዳይሬክተርስ ውስጥ እነማን ይገባሉ? ከእናንተ ጋር በሚቀጥለው ስብሰባ ተመካክረን የምንወስነው ነው። እና ሙሉ ሰዓት የሚሰራ አንድ ባለሙያ ዳይሬክተር ይፈልጋል። ዝም ብሎ እንደኛ እዚህ የውጭ ሀገር ቢል እየከፈለ በእንትን የሚኖር ሰው ሳይሆን ሙሉ ሰዓት የሚወስድ ሰው ባለሙያ የሆነ ዳይሬክተር ወይም ስራ አስኪያጅ የምንለው ያስፈልጋል። ፊዚቢሊቲ ስታዲ የሚያደርግ ይህ የምንለው ነገር እንዴት ሊሳካ ይችላል፣ ምኑ ከየት ይገኛል የሚል ሰው ያስፈልጋል። ፋይናንስ እና አድሚን ያስፈልጋል። ፋንዱ ከየት ይመጣል፣ እንዴት ይተዳደራል፣ ማንን ምን እንጠይቅ የሚል HR ዲፓርትመንትም ያስፈልገዋል። ሰውም ቀጥሮ በየቦታው እንዲህ የሚያስገባ ስራውን የሚያካሄድ ኦዲት ገንዘብ ጋር ነውና ዲል የምናደርገው ኦዲት የሚያደርግ ሌላ ነፃ የሆነ ያስፈልጋል። ከቦርዱ ስር የሚተዳደር ፒአር እና ኮሚኒኬሽን ለሰው የሚያስተዋውቅ የምንፈልገው ነገር ሁሉ ፕሬዘንት አድርጎ የሚያመጣ። እንግዲህ ልብ አድርጉ፣ ይህ የእኛ ሀሳብ ነው። የእናንተ ታክለውበት ይዳብራል የሚል ነው ሀሳባችን። ይህንን ትልቅ ፕሮጀክት የት ላይ መገንባት ነው የምናስበው? ህንፃው የት ጋር ነው የሚሰራው፣ የት አካባቢ የሚለውን
እኛ ተነጋግረን የወሰድነው ያው አየር ኃይል የተመሰረተው ቢሾፍቱ ደብረ ዘይት ከተማ ማለት ነው። ቢሾፍቱ ነው ሊሆን የሚችለው። ቢሾፍቱ ወይም ደብረ ዘይት ያደረገው አየር ኃይል ነው። የአየር ኃይል ታሪክ የእነሱም ታሪክ የአየር ኃይል ታሪክ ነው እና እዛ ቢሆን ጥሩ ነው የሚል ነው እኛ የደረስነው። ሌላ ሀሳብ ካለ እንቀበላለን። ሌላው የአየር ኃይል አባላትም ቢሆኑ አሁን ያሉትም የድሮቹም ሲቪሎችም ቱሪስቶችም ጎብኚዎች ሁሉ ያለምንም ችግር ሊገቡና ሊወጡ ተፈትሸው ሊገቡና ሊወጡ የሚችሉበት ቦታ ቢሆን ይመረጣል። ጥበቃ፣ ክልከላ፣ ምስጢርነት ያለው ቦታ መሆን አይችልም። የሚያስፈልገው መሬት ስፋት ምን ያህል ነው? እንግዲህ ከጋሪው በፊት ፈረሱ እንዳናስቀድም ከማዕከሉ ህንፃ ዲዛይን ተነስተን ግምት እንወስዳለን። ይሄ ዲዛይን የሚሆን ከሆነ ይህን ያህል ቦታ ያስፈልጋል የሚባለው አሁን ማዕከላችንና ኮሎኔል ታምሮ አሉ። ስለዚህ የህንፃው ዲዛይን ከቦታው መረጣና ከገንዘብ አቅም ግመታ በኋላ ነው እንግዲህ በአርኪቴክቶች ምክክር ይወሰናል ብለን የምናስበው። ሌላው መሬትና ገንዘብ ድጋፍ እና ድጋፍ ማሰባሰቢያ ስልት ምን አስባችኋል? እንዳልነው ተወያይተናል። በአቅማችን ባለን ጊዜ የኛን ሀሳብ ይዘን ነው ለእናንተ የቀረብነው። ባለድርሻ ወገኖች የምንላቸው ይህ ታሪክ የሀገር ታሪክ ነው፣ የመከላከያ ታሪክ ነው፣ የአየር ኃይል ታሪክ ነው። ስለዚህ አሁን ያለው አየር ኃይል መሬትን በሚመለከት ነገር ይረዳናል በሚል ነው። እንደ አጋጣሚ የአየር ኃይል አዛዡ የቢሾፍቱ ከተማም ጋር ጥሩ ግንኙነት አለው። ከአየር መንገዱም ጋር ጥሩ ግንኙነትና የአመራር ደረጃ ያለው ናቸው። ይህን መሬት የማግኘቱን ሁኔታ በተስፋ ነው የምንሄደው። አፕሮችም ለማድረግ ሞክረናል። ስለዚህ በዚህ ላይ የቢሾፍቱ ከተማ አስተዳደር ይረዳናል የሚል ትልቅ እምነት አለን። ምክንያቱም ለእነሱ የሚያመጣውን ጥቅም ቀጥሎ እናያለን። ከታሪክነቱ ባሻገር ለኢትዮጵያ አየር መንገድ ግራንድ ፓረንትስ ነን። አየር መንገዱ የተመሰረተው በዚህ ላይ ነው። የእነሱም እዛ ውስጥ ማካተት ይችላሉ። ስለዚህ እነዚህ ሶስት አካላት በአየር ኃይል በኩል መከላከያ፣ የቢሾፍቱ ከተማ አስተዳደር እና አየር መንገድ ባለድርሻዎች ናቸው። እኛም እዚህ ያለነው የተሰባሰብነው ይህን ሀሳብ የያዝነው በብዙ ነገር መርዳት ስለምንችል ነው። እንግዲህ ቅድም እንዳልነው ቦርድ ኦፍ ዳይሬክተርስ ውስጥ ቦርድ ውስጥ መግባት የሚችሉ ከነዚህ መውሰድ የምንችል ሀሳብ አለን። እንግዲህ ሌሎች የምናስበው ለጋሽ ተቋማት ናቸው። ፈንድ ማግኘት የምንችለው ለጋሽ የምንላቸው ታላላቅ ባለሀብቶችና ድርጅቶች አሉ። ከመንግስትም መንግስት እንዲረዳን እንፈልጋለን። በእውነት የሀገር ታሪክ ነው የእሱ ሀገር። ዛሬ የተረከቡትን አገር ጠብቆ ሳይፈርስ እዚህ ያደረሰው አየር ኃይል ነውና ከመንግስት ዳረጎት እንደምናገኝ ተስፋ እናደርጋለን። ታዋቂ ሰዎች አሉ፣ ትላልቅ ሰዎች ይህን ታሪክ የሚደግፉ እንደኛ የሚቆረቆሩ ህዝብ አለ። የኢትዮጵያንም ህዝብ የአካባቢውንም ህዝብ የአየር ኃይል ቤተሰብንም ድጋፍ እንጠይቃለን። እንግዲህ ይሄ ለፋንድሬዚንግ የሚቀር ጉዳይ ሆነ። ዓለም አቀፍ ድርጅቶችን እንጠይቃለን። አየር ኃይል መስራቾች የሆኑ ኤምባሲዎች አሉ። እንደ ስዊድን፣ እንደ አሜሪካ፣ እንደ ፈረንሳይ፣ እንደ እስራኤል ያሉ አውሮፕላኖቻቸውን ተቀብለን ስማቸውን ያስጠራናቸው ሀገሮች አሉ። ያስተማሩን የእነሱም አሻራ ውለታ ያለብን ሀገሮች አሉ። እነሱንም በፋንድሬዚንግ እንመለከታቸዋለን ብለን ነው የምናስበው። ፋንድሬዚንግ ምን ያህል ይሰራል፣ ፒአር ምን ያህል ይሰራል፣ አብሮ ተቀናጅተን ሰርተን በዚህ የሚበቃ ገንዘብ እናገኛለን ብለን እንላለን። መንግስት ስላቸው ዳረጎት ነው፣ ልብ አድርጉ። የመንግስት በበጀት የሚተዳደር ስለሆነ ባጀት መድበው እንትናል፣ ግን ሊረዳን ይችላል የሚል ግምቱ አለን። እንግዲህ እንደኛ ጥንካሬ ነው። ቁጥራችን በርከት ሲል there is power in numbers ይላሉ እዚህ ሀገር ፈረንጆቹ። በርከት ብለን ተካፍለን ታሪካችን ለማቋቋም አሳማኝ የሆነው ምክንያቶችን ይዘን ቀርበን ያንኳኳነው በር ውጤታማ እንሆናለን እንላለን። የሚያስፈልገው ገንዘብ መጠን ምን ያህል ነው? አሁንም እንደቀድሙ ነው። ቦታው ተመርጦ ስፋቱን አውቀን የህንፃ ዲዛይን ከተሰራ በኋላ
ግምቱን እንወስዳለን። ይህን በሚቀጥለው ስብሰባ አብረን የምንሄደውና የምትዘጋጁበት ነው። እንግዲህ እሺ ተቋቋመ፣ ተሰራ፣ በዘላቂነት እንዴት ራን ያደርጋል የሚል ጥያቄ ሊመጣ ይችላል። ራኒንግ ኮስት ይኖረዋል። እንዴት ነው ራን እንዲያደርግ የታሰበው? እንግዲህ ሙዚየም ነውና የትኬት ሽያጭ የመጀመሪያው ይሆናል ማለት ነው። ትልቅና ጥሩ ሙዚየም ከሰራን ዛሬ ወይዘሮ እንሸት ለምን ስብሰባውን አልሰማችን መሰለኝ፣ አንዳችሁ ደውሉለት። የቲኬት ሽያጩ እንደምታዩት አዲስ አበባ ከተማ ከመንግስት ጋር ሆኖ ዩኒቲ ፓርክን፣ አብርሆት ላይብረሪን የመሳሰሉትን ሲሰራ ገንዘቡ ከየት እንዴት ይሆናል ይባል ነበር። ዛሬ እነሱ ራሳቸውን ችሎ ሌላ እያሰሩ ነው። ለከተማው ራሱ ትልቅ ገቢ እንዴ ቆየሽ እኮ ብሩኬ የሚውት አድርገ የትኬት ሽያጭ ነው ትልቁ ገቢያችን ብለህ ነው። ሁለተኛው አዳራሽ፣ ለጠቅላላ አገልግሎት ያልነው አዳራሽ ለብዙ ነገሮች ሊከራይ ይችላል። የአዳራሹ ክራይ ራን ለማድረግ ይጠቅመናል። የሸቀጦች ላይ ያለው የተለያዩ ስጦታዎች፣ ማስታወሻዎች፣ አውሮፕላን ቶክኖች፣ ልብሶች፣ ብዙ ነገሮች እዚህ ውስጥ ይሸጣሉ። አዳራሹ እሱም ያምጣል። የሰነድ ሽያጭ አለ። ሌላው ሰነድ የምንለው መጽሐፎችን፣ መጽሔቶችን፣ እነዚህን ዲጂታል ዶኩመንትስ በፎቶ ወይም በኮፒ ባለቤቱ ሙዚየሙ ሆኖ የሚሸጣቸው ይሆናል። እንግዲህ እነዚህ ታሪክ ጸሐፊዎች፣ ተመራማሪዎች፣ ሂስትሪ የሚመራመሩ ጋዜጠኞች ሁሉም ይሄዳሉ። ይህን ኮፒ ማግኘት ሲፈልጉ ሪሰርች የሚሰሩ ሰዎች ከፍለው እንዲወስዱ ይደረጋል። ትልቅ ገቢ ነው ያለው። ከዚህ ሙዚየም አንዱን እጅ ጎብኝቼ አይቼዋለሁ። እዚህ ካሊፎርኒያ ያለው ካፍቴሪያና መዝናኛ አገልግሎቶችን አጠራይቶ ካፍቴሪያን የሚሳይን እንጦጦ ፓርክን ከጎበኛችሁ ታውቃላችሁ ስንት ሰው እንደሚጠቀምበት። ከዛም ኪራይ ትልቅ ገቢ ይገኛል። በጎኑ በጎ አድራጎት የሚቸሩን ሰዎች ዶኔሽን እንጠይቃለን። ይሄ ሁሉ ይመጣልና ራሱን ችሎ መኖር የሚችል ተስፋ አለ። እንግዲህ ይህ የኛ ብዙ ጊዜ ያብላላ ነውና ያጠና ነው፣ በግሎባል ኔትወርክ ያጠና ነው፣ ትልቅ አድርገን የተመኘነው ሀሳብ ነው። ለፕሮጀክቱ ጠቅለል ያለ ገለጻ ለማድረግ ያክል አደረጃጀቱ እንዴት ይሆናል ነው ትልቁ ነገር። አደረጃጀቱ ምንም ጥያቄ የለውም፣ ኤንጂኦ ነው ሊሆን የሚችለው፣ መንግስታዊ ያልሆነ ድርጅት ነው። ምክንያቱም በዶኔሽን ስለምንተዳደር። መንግስታዊ የሆነ ድርጅት ሲቋቋም ደግሞ መንግስት ውስጥ ተጽፎ እንደገና እንደ ኤንጂኦ ህግ አዋቂዎች እዚህ ላይ ይረዱናል። የአየር ኃይል ህግ አዋቂ ቤተሰቦች አሁን ያለውንም አጥንተው እንዴት ነው የምናቋቁመው የምንለውን ትራስቲዎችንም ጉዳይ የውክልናውንም ጉዳይ ሁሉንም አጥንቶ ህግ አዋቂዎች አየር ኃይል ውስጥ ያሉትን እናንተም ተጠቁምላላችሁ፣ እኛም አፕሮች እናደርጋቸዋለን። እኔ በዚህ ይረዳቸዋለሁ የሚልም ቮለንቲር ሊመጣ ይችላል። እንደዛ አድርገን ነው አገር ውስጥ በኤንጂኦ መልክ ካልተቋቋምን ገንዘብ መሰብሰብ አንችልም፣ ቦታ መውሰድ አንችልም። በኤንጂኦነት መቋቋሙ ብዙ ሪኮግኒሽን ህጋዊ ሰውነትም ይሰጠናል የሚል በዛ መቋቋም ስላለብን ነው፣ ነፃነትም ስለሚሰጠ። ሌላው የፕሮጀክቱ ባለቤቶች ማን ናቸው የሚሆኑት? ይሄ ፕሮጀክት መሬት እስከሚወርድበት ጊዜ ድረስ እኛ ጀምረናል። እንደ ግሎባል ኔትወርክ በዓለም ላይ ያለ የአየር ኃይል አባል በሙሉ የዚህ ፕሮጀክት አባል ነው። በስራው ላይ መካፈል አለበት። የራሱ ታሪክ ነው። እያንዳንዱ ሰው ለአገሩ ለአየር ኃይሉ ያበረከተው አስተዋጽኦ አለ። ስለዚህ ይህን እንዲሳተፍ እንጠይቃለን። አሁን ያለው አየር ኃይል እንደምታውቁት ቅድም ለመግለጽ እንደሞከርኩት አየር ኃይሉን ከዜሮ ጀምሮ መመስረት፣ አሁን በሀገር ላይ የሚያንዣብቡ አደጋ መመከት በዚህ ስራ ላይ ተወጥሯል። በዛ መካከል የታሪካችን እንዳይቀር ነገር ግን በባለቤትነት ይህንን እንዲረዳን አባል ይሆናል።
ማንኛውም የኢትዮጵያን ቬተራን ከስራ ውጭ በዝውውር በሌላ መንግስት በዓለም አቀፍም ይሁን በአሜሪካም ያለው በሙሉ የዚህ ፕሮጀክት ባለቤት ይሆናል። ይህ ፕሮጀክቱን ነው ልብ አድርጎ እንዳለ ማዕከሉን አይደለም። የቢሾፍቱ ከተማ ካውንስል የዚህ ፕሮጀክት ባለቤት ነው። የራሱን መስራት ማድረግ ያለበትን እየረዳ ነው ያለን። እንግዲህ ቅድም የመስረታ ቦታ ደብረ ዘይት ቢሾፍቱ ይሆናል ብለናችኋል። ከቢሾፍቱ የተሻለ የለም። እዛ የሚል ከኋላ የእናንተን ሀሳብ ለመቀበል ዝግጁ ነን። ያው ደብረ ዘይት ሆም ቤዛችን እዛ አካባቢ ቢሆንና የአየር ኃይል የተጠነሰሰበት የተወለደበት ቦታም ስለሆነ እንግዲህ የሚያካትተውን ቅድም እንደገለጽኩት ሙዚየሙንም፣ ላይብረሪውንም፣ ሰብአዊ አገልግሎትንም፣ አዳራሹንም ለጥናት የሚቀርብ ነው። በግምት የቦታ ስፋት ስንወስድ እኛ የምንመኘው እስከ 40 ሺህ ካሬ ቢሰጡን እሰየው ነው። እንዲህ ያልተሰላ ግምት ነው። ግን በጎን ኮሎኔል ብሩክ ፈቃደኛ የሆኑ የዚህ ባለሙያዎች አናግረው ያመጣው ግምት ነው። ይሄ ገና በጥናት የምንወስነው ቢሆንም ገና ያልተሰላ ግምት ነው። አብረን አይተነው የምንወስነው። ምን ያህል ገንዘብ ይፈልጋል? እስከ 900 ሚሊዮን ወይ 1 ቢሊዮን ብር ሊሆን ይችላል። ያው ኢትዮጵያ ገንዘብ ስለሆነ ነው። ይህን ግምት ከእንትን ጋር አስተያየቱ ከአብርሆት ላይብረሪ ጋር አብርሆት ላይብረሪ 19,000 ካሬ ሜትር ነው። የአብርሆትን ላይብረሪ 2 እጥፍ በላይ የሚሆን ቦታ ነው የምንፈልገው የምንመኘው። እንግዲህ ሰጪው ሌላ ክፍል ነውና ምንመኘው ያን ያህል ነው ያካትታል ላልነው ቦታ። ገንዘቡን 900 ሚሊዮን ያልነው አብርሆት 1.1 ቢሊዮን ነው የፈጀው። ማለት 1 ቢሊዮን ፈጀ ማለት አዲስ አበባ ከተማ ውስጥ በአዲስ አበባ እነሱ በሚፈልጉት ነው። እኛ ስንጀምር እንዴት እንደሚሆን እንግዲህ በጥናት ይወሰናል ብያቸዋለሁ። ይሄ ነገር የደብረ ዘይት ከተማ ባለቤትነት እንዲኖረው ያስፈልጋል። ኮንትሪቢዩት ማድረግ አለበት፣ ብዙ መሬቱን መስጠት አለበት ስትል ለደብረ ዘይት ከተማ የሚሰጠው አገልግሎት ምንድን ነው? ለከተማው ከፍተኛ የቱሪስት ገቢ ነው። ልክ እንደ ዩኒቲ ፓርክ አይነት ትልቅ ገቢ ያለው ቦታ ነው እና ከ600 ሰው በላይ የስራ ዕድል የሚሰጥ ቦታ ነው። ለደብረ ዘይት የሀገር ታሪክ ማዕከል መሆን ማለት ነው። ለነሱ ትልቅ ነው። ራሱ ሴንቲሜንታል ቫሊዩም ቀላል ነገር አይደለም። ለአየር ኃይሉስ አሁን ላለው አየር ኃይል የሚሰጠው ጥቅም ምንድን ነው? ታሪክና ቅርስን ጠብቆ ለትውልድ ማሻገር ያለው አየር ኃይል ኃላፊነት ነው። ስለዚህ የግድ እንዲረዳን ያስፈልጋል። አሁን ያሉት አባላቱ አገራቸውን አገልግሎት ሲለዩ ሞራላቸው ሳይጎዳ በክብር የሚያርፉበት ቦታም ነው የሚሆነው። ለእነሱም ጭምር ነው የሚዘጋጀው። ክብራቸውን የሚመጥን አገልግሎት የሚሰጥበት ቦታ ስለሚሆን አሁን ያለውን አየር ኃይል የሚችለውን ነገር ነው የምንጠይቀው፣ የማይችለውን ነገር አንጠይቀውም። ቬተራንስ አሁን ያሉት ቬተራን ከዚህ ምን ያገኛሉ? እንደምታዩት አሁን ያሉት ቬተራን ክበብ ልክ እንደ ኦፊሰርስ ሜስ እንደ ኤንሲኦ ሜስ ተገናኝተው የሚዝናኑበት፣ በአቅም የደከሙ የስራ ዕድል ያላገኙትን የሚረዱበት ነው። ነገር ግን ይህን ከፍ እናድርገው እስቲ። እስከ ዛሬ ድረስ እርተናል። ከፍ አድርገን ሰብአዊ ክብርን ጠብቁ። የጤና የመዝናኛ የስራ ዕድልም ይሰጣል። የስራ ዕድል እንዴት ነው የሚሰጠው? አንድ ማስተር ቴክኒሽያን T3 ላይ ሰርቶ ጡረታ ወጥቶ አሁን ስራ አጥቶ ሜዳ ላይ የሚንገላላ ከሆነ ለምሳሌ ነው አንድ የምጠቅስላቸው። ያቺ አውሮፕላን እዛ ስትቀመጥ ከማንም ሰው የበለጠ ይኸው ይህን ያህል ሰው ታስቀምጣለች፣ ይህን ያህል ነዳጅ ትይዛለች፣ እዚህ አርጋርጋ ይህን ያህል እያለ ቢያስረዳ ቆሞ ቱር ጋይድ ቢሆን እኮ ትልቅ ክብር ነው። ዩኒፎርም ለብሶ ክብሩን ጠብቆ ከፍ ባለ መንገድ ቢሰራ የምንመኘው ይህንን ነው። እንግዲህ እኔ ጊዜውን እንዳልጨርስ ለእናንተም እድል ለመስጠት ፕሮጀክቱን በ3 ክፍል ከፍለነዋል። የቅድመ ዝግጅት የምንለው አሁን እያካሄድን ያለነው ነው። ምናልባት አንድ ሌላ ስብሰባ ያስፈልገው ይሆናል።
የፕሮጀክቱን ረቂቅ መሰረተ ሀሳብ ውይይት ማቅረብና አስተያየት ማሰባሰብ፣ ከባለድርሻ አጋራት ጋር ውይይቶች በማካሄድ የውሳኔ ሀሳብ ላይ መድረስ ነው። ስለዚህ እናንተን ሁላችሁንም የጠራ ነው በዚህ ሀሳብ ላይ ማስታወሻ ወስዳችሁ አስፈላጊ ከሆነ ይህንኑ ራሱ ጽሕፈት ቤቱ ይልክላችኋል። ወስዳችሁ ሀሳባችሁን እንድታክሉበት፣ የሚታረመውን እንድናርም፣ የሚደገፈውን የሚጨመረውን እንድትጨምሩ፣ ማስወጣት ያለብን እንድናስወጣ እናደርግና ተወያይተንበት ከላይ የሰራነው ፖሊሽድ ከሆነ በኋላ ወደ ዝግጅት ምዕራፍ ነው የምንገባው። እንግዲህ ለዝግጅት ምዕራፉ ፕሮጀክቱ ሀሳቡ በባለሙያ መደገፍ ነው። በእኛ ብቻ የሚሆን ነገር አይደለም። የፕሮጀክቱን ሰነድ ማጽደቅ፣ አደረጃጀቱና የፕሮጀክቱን ባለቤት መወሰን፣ መሪዎቹን ማደራጀት፣ በባለሙያ ማሟላት፣ ገቢ ማሰባሰብ፣ የገቢ አሰባሰብና አደረጃጀት ስርዓትን መዘርጋት፣ የባንክ አካውንት መክፈት፣ የፕሮጀክት ቅደም ተከተል ማዘጋጀት፣ በገንዘብ አቅም ሁሉ የመሳሰሉትን መወሰን በሁለተኛው ምዕራፍ እናካሄደው ነው። ሶስተኛውና የመጨረሻው ምዕራፍ የዚህ የኛ ተልዕኮ የሚሆነው ፕሮጀክቱን ስራ መከታተል እና ቁጥጥር ማድረግ፣ ወደ መሬት ማውረድ ነው። ይህ እንግዲህ ሶስተኛው ክፍል የሚሆነው በ2020 ነው ማለት ነው። ራዕይ 2020 ስንል እነዚህ 2 ዓመት ውስጥ ይህን ሁሉ ጨርሰን ወደ መሬት ገብተን ስራ የምንጀምርበት ነው ብዬ ነው ብለን ነው በግሎባል ኔትወርክ ተወያይተን የመጣ ነው እና ዝርዝር ጥናቱ በሚቀጥለው ይሆናል። እስካሁን ያደረኩት እኛ ያደረግነው ዝግጅትና ለእናንተ ለማቅረብ ያደረግነው ሙከራ ነው። ከአሁን በኋላ ወደ ማጠቃለያው ላይ ስንመጣ የሚጨምርበት ይኖራል። አይ ቲንክ ኮሬል ብሩክ በፕሮግራማችን መሰረት ይህንን ሀሳብ ወደፊት በጽሁፍ በምናቋቁመው የዋትሳፕ ወይም የቴሌግራም ግሩፕ አቋቁመን በጽሁፍ በጥሩ አድርገው አጠናጅተው ሁሉም እኔ በዚህ ይረዳለው፣ እከሌ በዚህ ይረዳችኋል፣ ይሄ እንዲህ ቢሆን ጥሩ ነው የሚለውን ሀሳብ ሁሉ ሰው አስተዋጽኦ ማድረግ አለበት። እኛ ቁጥራችን ትንሽ ነው፣ እናንተን ሲጨምር ብዙ ነው።